السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአሱና ቲቪ ተመልካቾቻችን እነሆ ዘወትር እሁድ በዚህ ሰዓት ወደ እናንተ የሚተላለፍላችሁ ሴትነት የተሰኘው ፕሮግራማችን ጀመረ። ዛሬም እንዳስለመርናችሁ ለሁላችንም ይጠቅማል ያስተምራል ብለን ያሰብነውን አንድን ርዕስ ይዘን መጥተናል። እሱም ምንድነው 5 የጋብቻ ደረጃዎች የሚል ይሆናል ማለት ነው። ኢንሻአላህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። መልካም ተመልሰናል። እንግዲህ እንደሚታወቀው ባለ ትዳር ስንል እንግዲህ ትምህርት ነው ፈተናም ነው ብዙ ነገሮችን አቅፎ የያዘ ነውና አብዛኛው ጊዜ ባለ ትዳር ጓደኛውን እንዴት ነው ትዳር ሲል ወይ እንደምታስበው አይደለም ብሎ የሚመልስ መልስ እንሰማለንና እስኪ እንዴት ነው እነዚህ 5 ደረጃዎች ምንድናቸው? እንዲሁም ደግሞ ጥንዶች ራሳቸውን ተቆጣጥረው ከንዴትም ካልሆነ ስሜትም ራሳቸውን ገደብ አድርገው ህይወታቸውን በሰላምና በአማን መኖር የሚችሉት እንዴት ነው የሚለውን በሰፊው አንስተን ለመወያየት ወደ እናንተ መተናል ማለት ነው። ኡሙ መርየም እንኳን ደህና መጣሽ። ባንቺን ጀምርና ከነዚህ ከ5 ስቴፖች የመጀመሪያው ደረጃ ምንድነው? ባለ ትዳር ሊያሳልፈው የሚችለው የሚለውንጥቀሽ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው የትዳር የመጀመሪያው ደረጃ ግልጽ ነው ማለት የመጀመሪያ የምንለው የትኛውን ፓርት ነው? እንጂዛብ የምንለው በቃ እርስ በርስ አትራክት ተደራርገሽ ያለሽበት ሁኔታ ማለት ነው። የተዋደድሽበት ጊዜ ማለት ነውና በዛ ጊዜ ሁሉም ነገር በቃ እንትን ነው አይደለ? ሃኒሙን ነው ማለት ነው። የጫጉላ ጊዜ ነው ያን የሚሆንብሽና በዛ ሰዓት ሁሉም ነገር ምንድነው አንዱን የሚመለከተው በፍቅር አይነ ስለሆነ ሁሉም ነገር በቃ ሰላም ነው። የመጀመሪያው ስቴጅ ይሄ ነው ማለት ነውና ስለዚህ በዚህ ጊዜ ምንድነው ጫጉላ ማለት ነው። ሁሉም ነገር ጥሩ ነው። አንደኛው ሌላኛውን የሚያየው የሚመለከተው በፍቅር አይነ ነው። የሚያደርገው ነገር ሁሉ በቃ የተቀደሰ ነው። በቃ እንዴት ነው ልበልሽ እርስ በርስ ስለተማረኩ ሁሉም ነገር ጥሩ ነገር ነው የሚመስልሽ። ሐታ ጥፋት አጥፍቶ እንኳን ለማለፍ ደቂቃ አይፈጅብሽም። በቃ ቶሎ ባላየ ነው የምትሆኚው። ከዛ ሰው የምትጠብቂው ነገርም በቃ ጥሩ ነገር ነው። ያየሽውም ነገር ጥሩ ነው የሚመስልሽ ማለት ነው። በዚህ ጊዜ የእውነት ዋቂዕ የምንለው ሪያሊቲውን አይደለም እየኖርን ያለ ነው ማለት ነው። ይሄ ፋንታሲ ነው። በቃ ትዳር ሲባል ይሄ ነው ብለሽ አስበሽ የመጣሽውን ነገር እየፈለግሽ ነው ማለት ነውና ይሄ ሪያሊቲ አይደለም። በቃ ማወቅ ያለብን ይሄ በቃ ፋንታሲ ነው ማለት ነው። ይሄ ህልማችን ነው እንጂ የእውነት አይደለም። ፕላስ በዚህ ጊዜ ያለን ኤክስፔክቴሽናችን በጣም ሃይ ነው ማለት የምናየው ነገር ወደ ምን ይመራናል? በቃ ሁሉ ነገር ጥሩ ይሆናል ወደሚል ግንዛቤ ይመራናል ማለት ነው። ማለት ስልሽ ባለቤቴ በቃ ጸባዩ ሁሌ ሮማንቲክ ይሆናል። የኔ ቆንጆ የኔ ፍቅር የምትባይ ነው የሚመስልሽ። ሴቷን ብትሆን በቃ ባሌ እንዲህ አመሉ የተረጋጋ ነው እንዲህ ብላ ነው የምታስበው። ምንም ባጠፋ ምንም ብል የሚጫጫው አይነት ሰው አይደለም። የዚህ አይነት ግንዛቤ ነው የምትይዘው ማለት ነው። ስለዚህ ኤክስፔክቴሽናችን ደግሞ ምን ይሆናል ማለት ነው? ሁሌ ያንን ሰው በዛ ባህሪ የምንሰፍረው ነገር ይኖራልና ሃይ ኤክስፔክቴሽን ነው የሚኖረው ማለት ነው። ሌላ ጭንቅላታችን እንዴት ነው በትክክል ውሳኔ መወሰኑን ትቶ ከነገሮችን ምንድነው በአስቦ ተረጋግቶ ከማየት ይልቅ ስሜታችን ነው የሚያሸንፍ። ስሜታዊ መሆን እናበዛለን ማለት ነውና ጥፋቶች እንኳን በመናይበት ጊዜ ያን ያህል ያለ መበሳጨት ነገሮች አሉ ማለት ነውና ነገሮችን አሳንሰን ማየት ቸልተኛ መሆን ማለፍ የሚባለው ነገር እዚህ ጋር በጣም በብዛት ነው። ፍቅሩ ነው ሁሌ የሚያሸንፈው። ፍቅሩ ነው ራሽናል አይደለንም ማለት ነው። በቃ እንዴት ነው ፍቅሩ ነው የሚያሸንፈው እንዳልሽ የሚታየን ነገር ሁላ በቃ ሮማንሱ ምናምኑ ነው እንጂ ሌላ እክሎችን እንደክል ነቅተን ሁላ ላናየው እንችላለን። ህልም እየኖርን ስላለን ማለት ነው በዚህ ሰዓት። እንደዚሁም ደግሞ በሁለቱም ጎን ያሉ ሰዎች በዛ ሰዓት በቃ ያላቸው ምርጥ ባህሪ ነው የሚያወጡት ማለት ስልሽ የፈለገ አይነት መጥፎ ፐርሰናሊቲ ቢኖርሽ መጥፎ ባህሪ ቢኖርሽ በዛ ሰዓት አታወጪው። ያም የሚያየው ምንድነው ጥሩ ጎንሽን ነው አንቺ የምታየው ጥሩ ጎንን ነው። ስለዚህ እንትን የሚባል ነገር ይሄ መጥፎ ባህሪ ፐርሰናሊቲ የሚባል ነገር እዚህ ጋር አናስተውለውም። ደግሞ ምን እንደሆነ ታውቂያለሽ? አንድ ነገር የምትወጂው ሲሆን
አይታይሽ የሆነ ንዴትሽም አይመጣም፣ ቁጣም አይኖርም። በቃ እንዴት ነው ልስልስ ነው የምትይው። ላቪዝ ብላይንድ ማለት ይሄ ሁሌ ይባላል አይደለ? በቃ የወደድሽበት ሰዓት ላይ አይቡ እንኳን አንቺ አይብ አይመስልሽም። ለሰው ጎልቶ ራሱ አይብሽ አይወጣም። የዛን ይያልኩሽ አይወጣም። በጣም ጸባይሽ ስትናደጂም ችግር የለውም። እሺ ወደ ቀኝ ታጠፊ፣ እሺ ወደ ግራ ሄጂ፣ እሺ ወደ ኋላ ሄጂ፣ ሁሉም ነገር እሺ በእሺ ነው። በቃ ቤስት ጸባይሽ የሚታየው ያኔ ነው። በጣም በቃ ምርጥ ባህሪያቶችሽ ሁላ ያኔ ነው፣ እሱም አንቺም ዘንድ ማለት ነውና ሁሌም እንደዛ የሚመስልሽ ነገር አለ። ሁሌም በቃ በዚህ አይነት ሁኔታ የምትኖር የሚመስልሽ ነገር አለ ማለት ነው። የምትጠቀሚው ጥሩ ቃላቶችን ነው። ሐታ አክሽን ራሱ ካየሽ የሚያደርገው ነገሮች በቃ ጥሩ ናቸው። አንቺም የምታሳየው ጥሩ ነገር ነውና በዚህ ሰዓት ያለውን ነገር ራሱ ለይቶ ለማወቅ በጣም የሚቸግርበት ሰዓት የሚያሳይሽ ጸባይ ራሱ ምንድነው የተመረጠ አክሽኑ ራሱ የተለየ ነው አይደለ? አንቺም ጥሩ ነው የምታሳየው፣ እሱም ንግግር ራሱ ክፍሮት ይወጣሻል እንዴ? አይወጣሽም። አጥፍተሽ ከሆነ እንኳን ሌላ ጊዜ አንቺ ሴትዮ ምናምን የምትባዩ ነገር የኔ ቆንጆ እንደዚህ አይደል ማለት ስልሽ በቃ እዛ ጋር ያለው ነገር የተለየ ነው፣ ደስ ያለ ነው በጣም። ሐታ አለባበስሽ ላይ በጣም ብዙ ጊዜ ወስደሽ ፎከስ የምታረጊበት ነገር ነው። አነጋገርሽም እንደዛው ማለት ነውና በዛ ጊዜ ያለው ነገር በጣም ስሙዝ የሆነ ነገር ነው የሚኖረው ማለት ነውና አንደኛ ምንድነው በዛ ሰዓት ኤክስፔክት የሚደረገው ያው ሀፕ የሚያደርገው ነገር ምንድነው ቆንጆ ቃላት ሮማንስ በቃ በዛ ሰዓት የሚጠበቅ ነው። ይሄ የጫጉላ ጊዜ ስለሆነ ወደድኩሽ ወደድኩሽ ነው በቃ ጥሩ ነገር ነው የምታዩም የምትሰሚውም ነገር ማለት ነው። ሁለተኛ አንዱ ሌላኛው ማጣት ይፈራል። ስለዚህ እንዴት ነው በጣም እሱም ፕሮቴክቲቭ ነው፣ አንቺም በቃ ላለማጣት። ለዚህ ነው ትክክለኛ ጸባይሽ የማይወጣው የማይጎላብሽ። ለዛ ነው ለምን እዛ ሰዓት ላይ በቃ የምታየው ነገር የሚያማልል ነገር ስለሆነ ያን ነገር ማጣት አትፈልጊም። ስለዚህ ያም እሷን ይጠብቃል፣ እሷም እሱን ትጠብቃለች ማለት ነው። በጣም ፕሮቴክቲቭ ትሆኛለሽ ማለት ነው። ሌላኛው በዛ ሰዓት በቃ ይሄ ኮመን ጊዜ አብረሽ የምታሳልፊውን ጊዜ በጣም ተጠብቂያለሽ ማለት ስልሽ አሁን ከወለድን በኋላ ታውቁታላችሁ አይደል? ማብራራት አያስፈልገውምና ለራስሽም ጊዜ የምታጭበት አይደለም ከባለቤትሽ ጋር ጊዜ ልታሳልፊ ይቅርና በቃ ሁሉ ነገርሽ ወደ ሌላ ይሆናል፣ ፎከስሽ ሁላ ማለት ነውና በዛ ሰዓት ግን ምንድነው ማን አለ? ሁለታችሁ ብቻ ናችሁ አይደለ? ስለዚህ ቤተሰብም ይኑር ጓደኛም ይኑር ኖርማሊ የሚያበሳጨሽ እንኳን ባህሪ ቢሆን ታልፊዋለሽ። ማትቸከሚው አይነት ቶለሬት ማታረጊው አይነት ነገሮችም ቢሆኑ መተላለፍ አለ በጣም። ስለዚህ ይሄ ሁላ ተደማምሮ ሄዶ ምን ይፈጥራል ማለት ነው? በጣም ፐርፌክት የሆነ ፒክቸር ይፈጥራል። ፐርፌክት የሆነ ፒክቸር ይፈጥራል ስልሽ ሪያሊቲ አይደለም፣ ይሄ እውነታው አይደለም። እና ወደ ምን ያስገባሻል? ይሄ ወደ ህይወትን በሌላ ነገር መመዘን፣ ህይወትሽም በዚህ እንትን ትይዋለሽ ማለት ነው። ተሰፍሪዋለሽ በዚህ ቁና ተሰፍሪዋለሽ። ሁሌ ፍቅር አለ፣ ሁሌ ይረዳኛል፣ ሁሉም ነገር እሺ ይለኛል፣ ሁሌ ስጦታ ነው፣ ሁሌ ተደውሎ የት አለሽ የት ገባሽ እባላለሁ፣ ሁሌ ሜሴጅ አለ የሚለውን ነገር በቃ እስከምታረጂ ድረስ ይሄኛው ነገር ይኖራል ብለሽ ትሰይዋለሽ ማለት ነው። እና እስቲ ልጠይቃችሁ እኔ ብዙ ጊዜ አዲስ የተጋቡ ጥንዶች ላይ ማስተውለው ነገር ማለት ነው የተጋቡ ጊዜ ሰው ቤትም ሲሄዱ አማሽ ቤትም ሲሄዱ የሆነ በጣም ፍቅራቸው ጎልቶ የመታየት ነገር አለና በአንድ ሳህኑ በብዙ ባልና ሚስት ነው በአንድ ሳህኑ ሀታ ይረሱታል ሰው ፊት እንዳለው ራሱ ማለት ነው። ይሄኛው ነገር አላስተዋላችሁም ማለት ነው ፈልጋለሁ። በአንድ ሳህኑ ማለት ያለፍሽበት ነገር እኮ ነው ማለት በሰዓቱ አታስቢውም እንዳልሽው ሰው ጋር መሆንሽ ሁላ አንዳንዴ ሰው በጣም ይታዘበው ይሄኛው ነገር። አዎ አረ አልበላም ሁላ አልነበረ ካልመጣ ጾሜን የምውልበት ሁኔታዎች ሁላ ነበሩና አሁን ላይ ተመልሰሽ ስታስቢው ያው ፋንታሲው ነው እንደዛ የሚያደርግሽ፣ ግን ህይወትሽ እንደዛ አይደለም። ከዛ በኋላ ብዙ ነገር ትማሪያለሽ አይደለ? ጊዜ ብዙ ነገር ያስተምርሻልና እንደዛ አይደለም።
በአንድ ሰዓት የሚበላው ነገር በጣም እኔ በብዙ ጥንድ ያየሁት ነውና ሳይንሱ ደግሞ ምን ይላል መሰላችሁ? ይሄ የሚሆንበት ባልና ሚስት ሲጋቡ ያው ፍቅሩም ስላለ ሰውነታችን ውስጥ የሚመነጩ ሆርሞኖች አሉ በብዛት የዛኔ። አንደኛው ዶፓሚን የሚባል ይሄ የደስታ አሁን ሀሺሽ የሚወስዱ ወይንም ቲቪ ሱስ ያለባቸው ሰዎች ይሄኛው ሱስ ያዘባቸው ነገር ሲያደርጉ ያኛው ሆርሞን ነው የሚያመነጭ የደስታ ሆርሞን የሚባል ዶፓሚን የሚባል ማለት ነው። ይሄኛው በብዛት ምንድነው አዲስ የሆኑ ሙሽራዎች ላይ ይሄኛው ነገር ይበዛል፣ ሆርሞኑ ይበዛል። ለዛ ነው ይሄኛው ደስታው የሚኖረው ማለት ነው። ሌላ ደግሞ ሲሮቲን የሚባል ሌላ እንትም አለ ሆርሞን አለ። ይሄኛው ደግሞ እንዴት ነው ስሜታው የሚያርግሽ ማለትም በቃ ናፍቆቱ ሁሌ የታለ የጠፋህ የሚያስብልሽ ሆርሞኖች፣ ሌሎች ሆርሞኖችም አሉ። እነዚህ ሆርሞኖች ምን ይሁን ይመጣሉ በመጀመሪያ ጋብቻ ስቴጅ ላይ በጣም ዶዜዛቸው ሃይ ነው። ለዛ ነው በቃ ይሄኛው ኸያል ውስጥ ባልና ሚስት የሚገቡት ማለት ነው። እዚህ ጋር እኮ አስተውለሽ ከሆነ የሆነ ምናልባት ባልየው የሆነ ኮቱንም በይው ከስራ ሲመጣ የሆነ ካልሲውንም በይው ስርዓት አድርጎ የማያስቀምጥ ዝርክርክ ስትለፋ ቆይታ መጣው የሚያደርግ ሊሆን ይችላል። ኖርማል በፍቅር ስትርትር ታደርገዋለች። እሷም ደግሞ ምናልባት ሊወጡ ፈልገው ቁማ መስታወት ላይ ይሄንን ለመጋጋት እጅግ በጣም ረጅም ሰዓት ልትወስድ ትችላለች። ምንም አይላትም፣ እሱ ምንም አይላትም፣ እሷ ምንም አትልም። ከዛ በኋላ ግን እሱም እያዝረከረከ እንደሆነ ይገባታል። ምናልባት ከ6 ወር ልንል እንችላለን። እሷም ደግሞ ልክ እንደዛው ምንድነው ይሄ ሁሉ ሰዓት ነገር ይመጣል። ከዛ በኋላ ስትነቂ ነው አይደል? ከእንቅልፍሽ ስትነቂ ነው ይሄ ሁሉ ነገር መታየት የሚጀምረው እንጂ መጀመሪያ ላይ አይታይሽ። ኸይር። ስለዚህ ይሄ የመጀመሪያው ደረጃ ነው ማለት ነው። መርሐባ። እስኪ ሱመያ ደግሞ አሁን ወደ አንቺ እንምጣና ሁለተኛው ደረጃ ባለ ትዳሮች ሊያሳልፉት የሚችሉት ሁለተኛው ደረጃ ምንድነው? ይሄኛው ሷድማ ይሉታል ወይንም ሪያሊቲ ስቴጅ የሚባለው ነው። ከህልም መባነን የምንለው ነው። ምንድነው ያው ሰው ልጅ ባህሪ ሆኖ ማንኛውም የምትወጂው ነገር ሲደጋገም ባጠዩም የሆነ ሰከን ማለት ነገር ይመጣልና እነዚህ ቅድም ያልናቸው ሆርሞኖች እንደ ዶፓሚን ያሉ ሆርሞኖች እየቀዘቀዘ ይመጣል እና ከስሜታዊ ወደ አቅልሽ ትመለሻለሽ። ማለትም ነገሮችን በእውነታ ማየት። ለምሳሌ አሁን ሌላ ጊዜ ምግብ ቶሎ አላቀረብሽም ብሎ ሲጮህ ወይኔ ፍቅሬ ቆይ ሶሪ ምናምን ብለሽ የምታቀርብ ነገር እንዴ ለምንድነው የሚቆጣው እስካሁን የሰራሁኝ ያልነበረ እንደሚለው ነገር መባነን ይጀምራል። እና በዚህ ስቴጆች ላይ ምን ይከሰታል? አንድ በቃ ነገሮችን ባለበት በቃ ነጭ ነው ጥቁር ጥቁር ነው የሚለው ነገር እየታየሽ ይመጣል። ከዛ በኋላ ደግሞ ጭቅጭቆች እየበዙ ይመጣሉ። ለምን ጥያቄ ውስጥሽም ይፈጠራል። አይ ጋብቻ ለካ እንደዚህ ነው እንዴ? ከዚህ በኋላ እንደዚህ ነው እንዴ የምኖረው? ሀታ ከዚህ አይነት ሰው ጋር ነው እንዴ ህይወቴን መመራው የሚለው ጥያቄዎች ሁሉ ሊመጣብሽ ይችላል። ምን ደረጃ ድረስ ይወደኛል እንዴ የሚለውን ሁሉ ጥያቄ የሚፈጠርበት ማለትም በቃ አንቺ ከሱ የተለየሽ መሆንሽን ሌላ ጊዜ አንድ ነን የምትይው ማለት ነው። በቃ እሱም ሌላ ሰው መሆኑን አንቺም ሌላ ሰው መሆንሽ እሱ ከሌላ ቦታ አድጎ መጥቶ ሌላ ባህሪ ይዞ እንደመጣ ከአንቺ ባህሪ ጋር የሚጋጭ መሆኑን በደንብ የምትለይበት ነው። እና ብዙ ሰዎች ይሄ ስቴጅ ላይ ነው በቃ ጋብቻ እንዴት ነው ተብሎ ሲጠየቁ እንዳይመስልህ እንደምታስበው አይደለም ብሎ የሚናገሩት ማለት ነው። ይሄ ስቴጅ ላይ ነው በቃ የሆነ ድብልቅልቅልቅ ነው የሚልባቸው። እኔ እኮ ይሄን አልጠበቅኩም ነበረ። ሌላ ጊዜ አሁን ሁሉም ነገር እሺ የሚላት ላይ እዚህ ላይ እምቢ ማለት የመጨቃጨቅ እንትን ስቴጅ ይደርሳል ማለት ነው። እሱ ብቻ ሳይሆን ጥኒት የሚያደርገው ነገር አንቺ ማንካ እዚህ ጋር እንደዚህ ያስቀመሽው ማንካ አዝሮ ሲያስቀምጥ ራሱ መናደድ ትጀምራለሽ። በቃ በጣም ሴንሲቲቭ ይሆናሉ። ማስተዋል ትጀምሪያለሽ። ማስተዋል ስለምትጀምሪ ማለት ነው። በጣም በቃ እንዴት ይልሻል። ምንድነው ቤተሰብ ሲመጣ ራሱ አንድ ነገር ቢል እንደዚህ ፈልጎበት ነው። ምንድነው እሱም እንዴ ጓደኞቼ ፊት እንዴት እንደዚህ ትለኛለች። በቃ ምን ልበልሽ ቦምብ ፍንዳታ ነው። በቃ መጋጨት
የሚለውን ነገር አሁን ይጀምራል ማለት ነው። አሁን እየባነኑ ስለመጡ ማለት ነው። አወኩሽ ነገር ማለት ነው። አሁንም ይሄ የቁጥጥር አይነት ጥያቄዎች ይበዛሉ። ማን ነው የደወለልህ? ማናት እሷ? ዛሬ የት ነው ያረፈድሽው? ማላቃቸው ጓደኞችሽ እነማን ናቸው? ዛሬ እህትሽ ጋር ነው ሄድሽው? በቃ ሌላ ጊዜ ሁሉም እሺ የሚባለው ነገር ወደ ጥያቄ ይቀየራል ማለት ነው። በቃ የሆነ ጥሩ ጥያቄ ሳይሆን የሆነ አላ የብስጭት አይነት ጥያቄዎች ይነሳሉና ይሄኛው ስቴጅ በጣም ምንድነው በቃ ከባድ ነው። በትክክል ካላለፉት ወደ ሌላ ሐታ ወደ ፍቺ ራሱ ሊወስዳቸው የሚችል ስቴጅ ነው። ምን ይባላል መሰለሽ? አሁን ያው አላህ ነው የሚያውቀው፣ ግን ብዙ ጋብቻዎች 1 አመትና 2 አመት ማለፍ ከቻሉ 3 አመት በጋብቻቸው ማለፍ ከቻሉ የመፋታት እድላቸው ይቀንሳል ይባላል። ለምን? ይሄኛው ግጭት ማለፍ ከቻሉ በቃ ሌላ ፈተና መሰበር ከቻልሽ ነው አይደል? አዎ ማለፍ ትችያለሽ የሚለው ነው። ይሄ ጊዜ በጣም ከባድ ነው። በቃ የምትኖሪበት ሰው ሌላ ሰው እንደሆነ ነው የምትረጂው። ሌላ ጊዜ ምንድነው በቃ ሌላ ጊዜ የምታስበው የነበረው ጥሩ ባህሪው ላይ ነው አይደለ? አሁን እይታሽ በማግያ መነጽር ነው። ለዛው ወደ ምን ይሆናል? ወደ መጥፎ ባህሪው። አሁን ቅድም እንዳልሽው ነው ካልሲ ሲጥል ወይኔ ደክሞሃል ምናምን የሚባለው እንደሆነ አሁንስ አበዛውና አንሳ አይነት ነገር እና በቃ ልዩ እንደሆንሽ እሱ ሌላ ሰው ነው አንቺ ሌላ ሰው ነሽ የሚለውን ነገር በትክክል ግልጽ አድርገሽ የምታይበት ስቴጅ ነው ማለት ነው ይሄኛው ስቴጅ። ኸይር እንግዲህ እዚህ ላይ ምንድነው ማለት የምንፈልገው በዚህ ሰዓት ሐታ ፍቺ ሁሉ ይደረሳሉ ያልሽበት የእድሜ ዘመን ነው። ስለዚህ የነገሩን እያጋነኑ ወደ ችግር እያባባሱ ከመውሰድ ትናንትና ታድዬ ስትለው የነበረው ሰው ነው ዛሬ አብሯት ያለው። ስለዚህ በመወያየት በመደማመጥ እንዲሁም በተቻለ አቅም ማንም ሶስተኛ ወገን በተለይ ቤተሰብ ከሷም በኩል ሊሆን ይችላል ከሱም በኩል ሊሆን ይችላል ቤተሰብን መሀል ላይ ባለማስገባት ከተቻለ የትኛውንም ሰው መሀል ላይ ባለማስገባት ችግርን ፈቶ አብሮ ዘላቂያዊ ሀያት ለመኖር መጣር ያስፈልጋል ማለት ነው። ለምን ከተባለ ምናልባት ብትፈታው ከሱ የተሻለ ሰው አገኛለሁ ብላ ልታስብ ትችላለች። ግን ምናልባት ልክ እንደዚህ እንደመጀመሪያው እንደ 6 ወር ነው ሊሆን የሚችለው። ይሄ ሁሉም ሰው ሊያልፍበት የሚችለው ደረጃ ስለሆነ ማለት ነው። ሐታ ይሄ የጫጉላ ብሎ የመጀመሪያ ስቴጁ ማለት ነው ከአንድ ቀን በላይ ላይቆይ ይችላል። ከአንድ ቀን በላይ ላይቆይ ይችላል ከሚያጋጥማቸው ችግር የተነሳ ነው። አሁን አንድ ምን ያደረጋል መሰለሽ? ብዙ ጊዜ የምትፈልጊውን ሰው ለማግኘት እኮ ብዙ ነገር ትሰትሪያለሽ። ያለሽን አይቡ ሁሉ አታሳይም። እሺ ነው። አሁን እሷ ከጋብቻ በፊት ንግግር የሚባለው ነገር አለ። ያው መነጋገር አለባቸው፣ ግን እኔ ሙሉ በሙሉ በሱ አላምንም። ለምን? ሰው ልጅ ይቀየራል። ቃሉን መጠበቅ ፈልጎ ራሱ ህይወት ሊያስገድደው ይችላል። ስለዚህ ሁሌ ሰው ልጅ ቃሉን ይጠብቃል ማለት አይደለም። አንዳንድ ሰዎች ደግሞ እንደማይሆን እያወቁ ይዋሻሉ። እጄ ብቻ ትግባ እጄ ብቻ ይግባ ብለው ማለት ነው። አቃናታለሁ። አዎ በቃ እጄ ብቻ ይግባ እሷም እጄ ብቻ ይግባ የሚለው ከዛ በኋላ ያለውን ህይወት አያውቁትም። ይሄ እንደዚህ በማድረጋቸው ስንት ረብሻ እንደሚያመጣ ማለት ነው። እና ልክ መጀመሪያ ቀን ላይ ልክ በቃ ቤት እንደገቡ ቁጭ እንዳለች ማለት ነው። ስሚ ከዛሬ በኋላ መኪና ማንዳት ታቆሚያለሽ። እኔ እንደዚህ ያላትን ባህሪ ሁሉ ሰረዘባት ማለት ነው። እኔ እንደዚህ የሚያደርግ ሰው አልፈልግም። እንደዚህ ሙሉ በሙሉ እሱ ራሱ ነው ሆኖ አይደለም ማለት ነው። አዎ በቃ ዜሮ ራሷን ማንነቷን ዜሮ ነው ያደረገባት። እና ኦሬዲ አንዴ የጫግሏን ራሱ አንድ ቀን ሳይደር በቃ ምን ሆነ ማለት ነው ተሰርዞበት ኦሬዲ ናይትሜሩ ጀምሯታል ማለት ነው። ሟ ተቀስቅሷል ገና ካሁኑ ማለት ነው። አዎ እንደዛ አይነትም አለልሽ ነው። አላህ ብቻ ለሁሉም ያስተካክልለት። በጣም እዚህ ጋር ግን እኔ ሳለል ማለፍ የማልፈልገው ነገር ይሄ ጭቅጭቅ ሁሉም ቤት ላይ ሁሉም ትዳር ላይ የሚከሰት ከሆነ ቶሎ ብሎ ጣድፎ ወደ መለያየት እንደውም በቃ ምንም አየሁት ለውጥ የሚባል የለውም ብሎ
ትንሽ ሴቶች ላይ ይሄ ነገር ዛሬ ይሆናል። ይሄ ግልጽ ነው። እንደዛ ከመሆን ሁሉንም ትዳር ምንድነው የሚመስለው የኛ ብቻ አድርገን አለማሰብ። የሷ ብቻ ነው ይሄ ነገር የተከሰተው፣ እኔ ቤት ብቻ ነው፣ በኔ ባል ብቻ ነው፣ በኔ ትዳር ብቻ ነው እንዴ ነገሌማ ምናልባት ያገሌ ብላ የምትጠራው ሰው እነሱማ ብሎ እሷን ምሳሌ የሚሰጥባት ሰው ልትሆን ትችላለች። ለምን ውጭ ስንወጣ የምናንጸባርቀው ባህሪና ቤት ውስጥ ስንሆን በጣም ስለሚለያይ ማለት ነው። ስለዚህ በተቻለ አቅም ችግርን ወደ መፍታት መሄዱ የተሻለ ነው። ለምን ነገም ሌላ ሰው ብትሆን ምናልባት ከዚህ ሰው አንድ ሁለት የተሻለ ባህሪ ልታገኝ ትችላለች፣ ግን ደግሞ እዚህ ሰው ጋር ያለው አንድ ሁለት ባህሪም ልታጣ ትችላለች። የባሰም ሊሆን ይችላል። ስለዚህ ይሄንን በደንብ ሰፋ ብለን ትንሽ ሴቶች ላይ ችግር አለ መረጋጋት አይነት ነገር የለንም። በቃ ካልሆነ ያልሆነም ነው የምንለው ነገር አለ። ፈጣን ነው ነገር አለ። የኛ እጅ ላይ አልተደረገም። አላህ ሐኪም ነው ሱብሃንአላህ። አንቺ ሁሌ ከዛሬ በኋላ እስቲ አላናግረው በቃ እንደሱ አይደለ አንድ ገስቶኝ ስሜትሽ ነው የሚያሸንፍብሽ። እስቲ ከዛሬው ላናግረው እንጂ አሁን ፍቻችን ላይ ቢኖር እኔም አንድ ሺህ ራሱ የሚበቃን አይመስለኝም። ፈታው እየተባለ ማለትና አላህ ለሁሉም ነገር ሰበብ አለው። አላህ ሱብሓነሁ ወተዓላ አድርጉና አታድርጉ ሲለም ማለት ነው። ስለዚህ ከጎደለብን ያለንን እያሰብን ይሄ ትንሽ የትዳር ነገር ሁሉም ቤት ያለ ነገር ነው መቼም ከጎደለን ያለንን ነገር እያሰብን ዛሬ ይሄን ትቼው ብሄድ ነገ የባሰ ነገር ሊገጥመኝ ይችላል። የባሰ እንኳን ባይገጥመኝ ተመሳሳይ ነው የሚሆነው። በእርግጠኝነት 6 ወር እንዳልነው ፍቅሯን አሳልፎ ነገር ሊመጣ ይችላል የሚለው ነገር አስበን ቤታችንን ለማረጋጋት መሞከር ይሄ የሴቶች ስራ ነው እላለሁ ማለት ነው። ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ለህይወታችን እጅግ በጣም ወሳኝ የሆነ ነገር እያነሳን ነው። ምን አይነት ደረጃ ሳሳልፈናል ሳናውቀው ወደፊትስ ምን አይነት ነገር እናሳልፋለን የሚለውን እየጠቀስን ነው ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከአፍታ ቆይታ በኋላ እንመለሳለን። መልካም ተመልካቾቻችን ከቆይታ በኋላ ተመልሰናል ማለት ነው። እንግዲህ ከረፍት በፊት ለመጥቀስ እንደሞከርኩት እያነሳን ያለነው የትዳር ደረጃዎችን ነው ማለት ነው። ኢንሻአላህ አብራችሁን ቆዩ። ለሁላችንም ይጠቅማል ብለን አስበን ይሄንን ፖይንትን መርጠናል ማለት ነው። ኡሙ መርየም ወደ አንቺ ልምጣና አንደኛና ሁለተኛ ደረጃ ጠቀስን። እስኪ ሶስተኛውስ ደረጃ ምን ይመስላል? ያው አንደኛው የህልም ህይወት ነው ብለናል። ሁለተኛው ነቅተናል፣ ከህልማችን ባነናል። ስለዚህ ሪያሊቲው ምን እንደሆነ አውቀናል ማለት ነው። ሶስተኛ የምናመጣው ባህሪ ምንድነው? ሬዚስት የምናደርገው ከዚህ ይሄን ጉዳይ ማድረግ እንጀምራለን። አለመቀበል አሁን እንበልና የባለቤትሽን ባህሪ በትክክል አውቀሻል። ከዛ ወዲህ እምቢተኝነቱ ይመጣል ማለት ነው። ይሄንንማ በጭራሽ አልቀበልም ወደሚለው ወደ ግብግቡ እናመራለን ማለት ነው። ይሄ አደገኛ የሆነው ነጥብ ይሄ ነው። አውቀሽ መጀመሪያ ከባነንሽ በኋላ አውቀሽ ሰብረሽ ሰው ልጅ መቼስ አለው አይደለ? ጥሩም ጎን መጥፎም ጎን አለው። ማንም ፐርፌክት የሆነ ሰው የለም። ያም ባህሪውን እንዴት ነው የሚባለው? ስትወጂ ከነንፍጡ ምናምን የሚባል ነገር አለ አይደለ? በቃ ባህሪው ነው ብለሽ አምነሽ መቀበልና ፍጹም እኔ አልቀበላትም ብለሽ ማስመር የተለያዩ ጉዳዮች ናቸው ማለት ነው። በቃ መብትሽን እንደማስከበር የሚለውን ነገር ነው የሚወስዱት ማለት ነው ይሄኛው ስቴጅ ላይ። አዎ በጣም አደገኛ የሆነ ስቴጅ የሚሆነው ለዚህ ነው። ለምን ሁሌ ማሰብ ስለምትጀምሪው ስለምንድን ነው? ስለራስሽ። አንቺም እኮ ድክመቶች አሉብሽ ለሱ የታየው ልክ እንዳንቺ እሱም የታየው አሁን ያወቃቸው ነገሮች አሉ። ግን ደግሞ ያንን መቻቻሉን ትተይና ይሄንን ያልቀበለም እንዲህ ካለኝማ እኔ እስከ ጥግ ገፍተሽ የምትሄጂው እልህ የምትጋቢው ነገር አለ ማለት ነው። ያ በቃ ወደ ምንድነው የሚያመራሽ? ወደ ትዳር ማፍረስ። ባታፈርሽ ራሱ የመረረ ኑሮ የመረረ ህይወት እንድትኖሪ ነው የሚያረግሽ። ትዳር በፉክክር የሚሆን አይደለም። እልህ ተጋብተሽ የሚሆን ነገር አይደለም። ምንድነው አንተ ትብስ አንተ ትብሺ። አዎ አንቺ የምትፈልጊው ነገር አለ፣ ግን ያንቺን ፍላጎት ለሱ ብለሽ ምትተይ ከሆነ ጥፋትሽ የምትተላለፊ ሲሆን ነው የምትዛለቂው እንጂ ጦርነት አያስፈልግም። እዚህ ጋር ሐርብ መክፈት አያስፈልግም። ለምን የሰው ልጅ እስከሆንሽ ድረስ ያለ ነገር ነው። በቃ በሁለቱም ወገን ሊመጣ የሚችል ያለ ነገር ነው ማለት ነውና የወንዶችን ኔቸር ማወቅ ያስፈልጋል። እዚህ ሰዓት ላይ በጣም ብልሃተኛ መሆን ይጠይቃል። ዋጥ ማድረግ ይጠይቃል።
አንዳንድ ሰው እንዴት ነው በቃ ኧረ በፍጹም እኔ ይሄንንማ አልቀበልም ይላል። ዋጥ ማድረግ የምትለዋን ሐሳቧን ራሱ አይቀበሏት። ሁሉን ነገር አጉልተሽ ሁሉ ነገር ላይ ብለሽ ሁሉ ነገር ላይ ጮኸሽ ይሆናል እንዴ? ያንቺ ኢነርጂ ነው የሚያልቀው። ስለዚህ የወንዶችን ኔቸር ማወቅ፣ እሱ ጮሆ ሲናገር እሷም አብራው የምትጮህ ከሆነ ወንዶች ዘንድ ሳይኮሎጂካሊ ሬጂስተር ያደረጉት ነገር አለ። የሚጮህ ሴት በቃ ወንድ ነው የሚመስላቸው። እንዴት ነው ከሱ እኩል ድምጿን ከፍ አድርጋ የምትነጋገር ከሆነ ሪስፔክቱም ይጠፋል፣ ይሄ መከባበሩ የሚለው ነገርም ይጠፋል ማለት ነው። ፕላስ እሱ ብቻ ሳይሆን አባወራነቱ የሚለውን ነገር እየተጋፋቸው ነው የሚመስለው። ያኔ እሱ የሚወስደው እርምጃዎች ጥሩ አይሆንም ማለት ነው። የዚህ ቤት አባወራ ማን እንደሆነ ማሳየት ይፈልጋል ማለት ነው እሱም በፊት ነው። ስለዚህ የወንዶችን ተፈጥሮ በጣም ማወቅ ይጠይቃል ማለት ነው። ለሁሉ ነገር እሷ ፖይንቷን ፕሩፍ ማድረግ የለባትም። እሷ ትክክል እንደሆነች አስረግጣ በማስረጃ ለማስረዳት ስትል ጭቅጭቅ ውስጥ መግባት የለባትም። ወይንም ደግሞ መነዝነዝ የለባትም። በቃ ሲመጣ ሲሄድ እንደዚህ የሆነው ነገር አንዳንድ ሰው የሆነ ፖይንት ላይ ስታክ የሆነ ተለጥፎ የሚቀረው ነገር አለ። የሆነ ሞመንት ላይ ስታክ አድርጎ የሚቀረው ነገር አለ። ያ ነገር ጭንቅላትሽ ላይ እየመጣ እየተደጋገመ አንቺም ያንን ነገር እንደ ትኩስ እንደ አዲስ የምታነሹ ከሆንሽ ማለፍ ማትች ከሆነ ትልቅ ችግር ነው የሚፈጠረው ማለት ነውና ካየን የወንዶችን ኔቸር ከለየን እንዴት አድርገን እንደምንቋቋመው እናውቃለን። እንደዚሁም ደግሞ ወንዱም ቢሆን የሴቶችን ባህሪ መለየት መቻል አለበት። ሴት ልጅ በተፈጥሮዋ ምንድነው የምትፈልገው፣ ምንድነው የሚያረጋጋት የሚለውን ነገር ማወቅ አለበት። በተናደደችበት ሰዓት እሱም ቤንዚን የሚያርከፈክፍ ከሆነ ጥሩ አይመጣም። እንደዚሁም እሱ በተናደደበት ሰዓት እሷም ልታናድደው ሆነ ብላ የሚያናድደውን ነገር የምታነሳበት ከሆነ ጥሩ አይመጣም ማለት ነው። ማረጋጋት ማብረድ መቻል አለባቸው። ሴቶችን ካየሽ ጥሩ ቃል እንኳን ቢናገራት ትሸነፋለች አይደለም። በቃ የፈለገችው ተናዳ ቢሆን መልካም ንግግር ከተነገራት ትሸነፋለች። አስጠግቶ ቢያቅፋት ይበርድላታል። በቃ ስልሽ ማቀፍ ስልሽ ሌላ ነገር እንዲከተለው አይደለም። በቃ እንዲያረጋጋት በቃ አለሁልሽ የሚለው አለ። በቃ ምን ይሄ ነገር ምን ይፈጥርላታል? አለልኝ የሚለውን ነገር ታቅበታለች። አሁን ማቀፍ እንትን ሆኖ አይደለም፣ ትልቅ ስራ ሆኖ አይደለም፣ ወይ ኢነርጂ የሚወስድብሽ ጊዜ የሚያቃጥልብሽ ነገር ሆኖ አይደለም። ግን እሷ መመኪያ እንዳላት ታቅበታለች ማለት ነው። ሲገባ ስሙ ቢያቅፋት በቃ አለሟ ነው ስልሽ። ሁሌ ማተኮር ያለብን የሚያናድደው ነገር ላይ ወይንም ደግሞ ጠዋት ተናግሮት ሌደው ማታ አስባበት መረጃና ማስረጃ ደቅና ገና ልክ እግሩ ሲገባ አንተ ጠዋት እንዲያልከኝ እያለች ከነዘነዘችው ጥሩ አይመጣም ማለት ነው። ስለዚህ ወንዱም የሴቷን አፈጣጠር አውቆ ሴቷም የወንዱን አፈጣጠር አውቃ ማረጋጋት መቻል አለባት። ግብ ጦርነት ከተከፈተ በቃ ደስ የሚል ነገር ነው የሚመጣው ማለት ነው። እንደዚሁም ደግሞ ግጭቶች ይፈጠራሉ። መቼስ ትዳር ላይ አይፈጠር ማለት አይቻልም። በሚፈጠርበት ሰዓት ደግሞ አንዱ ወገን ሲያበርድ አንዱም ወገን እጅ መስጠት አለበት። አንድ ወገን ሲያበርድ ስልሽ አሁን ለምሳሌ ደህና ራስ ሰርታ ከጠበቀችው በቃ ነገር ማብረጃ ነው አይደለ? እሺ በጣም ይጣፍጣል ምናምን ብሎ ጠዋቱ መቀጠል የለበትም። አዎ በቃ ማቆም መቻል አለባቸው። አንዳንዴ ወይ ቤት ቀይራ ልትጠብቀው ትችላለች። የፀጉሯን ስታይል ልጠብቃ ከራሷ ላይ የሆነ ነገር ቀይራ ልትጠብቀው ትችላለች። በቃ ነገር ማቀዝቀዣ መሆኑን ማወቅ አለበት። ማቀዝቀዝ መቻል አለብሽ። ብዙ ጊዜ እኛ ማህበረሰብ ላይ የተለመደ ንግግር አለ አይደል? እንዴ ሲናገርሽማ ዝም አትበይው፣ ካላጥረገረግሽው እንጂ ልኩን አያውቅም የሚሉ ንግግሮች፣ አባባሎች አሉ። ይሄ ነገር ትዳር ላይ ለመዛለቅ ወይም ለመቀጠል የሚፈልግ ሰው የሚያደርገው ነገር አይደለም። ፕላስ መብትሽን ማሳወቅ አቋምሽን ማሳወቅም አይደለም። አይኑ ላይ ዝቅ ነው የሚያረግሽ። ይሄ ከፍ የሚያረግሽም የሚያስከብርሽም ነገር አይደለም። ተናዶ በሚናገርበት ሰዓት በቃ አንቺም ከምትሞጣ መጪ ነገር ከምታበሽ ዝም ብለሽ ማየት፣ ያቺን ሞመንት ለማሳለፍ አቮይድ ለማድረግ መሞከር ነው ያለብን እንጂ አጥረግርጌውማ ሌላ ነገር ውስጥ መግባት ማለት ነው። እዚህ ጋር እኮ ሴቶች ምንድነው የሚበሉት ታውቂያለሽ?
ጩኸት በጩኸት ማሸነፍ የሚችሉ ይመስላችኋል? ግን ሴት ልጅ አላህ ሲፈጥራት የራሷን ኃይል ሰጥቷታል። ኃይሏም ነው ድክመቷ ነው። በቃ ደካማነቷ፣ ረቂቅነቷን ይሄን ነገር ነው መጠቀም ያለባት። ለአድቫንቴጇ መጠቀም። አሁን እሱ ሲጮህ እንደሱ ነው እንዴ ብላ የሆነ በቃ በሚያሳዝን አይን ምስኪን ፊት ካሳየችው የሆነ ከምትጮህ ይሄ ይሻላል። ነገሩን ያበርደዋል፣ ያቀዘቅዘዋል። ከዛ በኋላ እንደሱ ነው እንዴ እንደሱ ነው ወይ ያላወኩም ብትል በቃ ይሄን እንኳን ብትል የሆነ የሚመችሽ እኮ አንድ ሰው ሲጮህ ነው እንጂ ለመጮህ የሚመችሽ እንደሱ ነው እሺ እናስብበታለን ብለህ ብትረጋጊ የሚለው ነገር ራሱ ያጣል፣ አፉ ይተሳሰራል። የበደለሽ አይነት ስሜት የሚሰማው ያኔ ነው። በነገራችን ላይ እሱ ሲጮህ ከሱ እኩል ከጮሽ እንዴ አንቺን እንዲያውም ኦፌንድድ ይሆናል አይደለ? እንዲያውም እሷ ናት ነገረኛ ነው የሚለው። ግን እንዳልሽው ዝም ብላ የምታየው ከሆነ ወይ የምታቀዘቅዝ ከሆነ እንደዛ አላወኩም ብላ በጣም በወረደ ቮሊዩም የምታናግረው ከሆነ እኔ ነኝ በኋላ ላይ ወደ ራሱ ሲመለስ እኔ ነኝ ጥፋተኛ፣ ዘልሚያታለሁ፣ አይ ማይሆን ንግግር ተናግሬያታለሁ ብሎ ራሱንም እንዲፈትሽ ያደርገዋል ማለት ነው። ስለዚህ ያው በእጃችን ነው ለማለት ነው ሁሉም ነገር። ኸይር እንግዲህ ሴቷም የራሷን ወንዱም የራሱን ጥበብ እየተጠቀሙ መበራረድ ይኖርባቸዋል ነው። መርሐባ። እንግዲህ ትዳር ላይ ብዙ ነገር አለ። ከጅምሩ ወንድ ልጅ ቶሎ መውለድ ሊፈልግ ይችላል፣ እሷ መዘግየት ልትፈልግ ትችላለች። እንዲሁም ደግሞ የብር ጉዳይም አለ። በዚህ ሰዓት ይሄን ያክል ያስፈልገኛል፣ እሱ በዚህ ሰዓት የለኝም። እንደማንም በጣም የሚያነጋግሩት ነገሮች ይበዛሉ። በዚህ ሰዓት እንግዲህ አንዱ ሲበርድ አንዱ እንትን እያለ ትንሽ ተግባር ላይ ከበድ ይላል። ተዓውድ እያደረግን ራሳችንን ለመቀየር መሞከር አለብን እያለን እንግዲህ ወደ መጨረሻ እየሄድን ነው። የሁሉንም ቤት እየነካካን ነው። ሱመያ ወደ አንቺ ልምጣና አራተኛው የትዳር ደረጃስ ምንድን ነው? እና አራተኛው የሚደርሰው እድለኛ የሆነ የሰበረው ነው። ብዙ ጊዜ ካየሽ አሁን ፍቺ የበዛበት ምክንያት ምንድን ነው? ሶስተኛው ላይ መሻገር ስለማይችሉ ነው። ብዙ ጊዜ በቃ ካላገባሁኝ ብለው ያገባሉ፣ ግን ቤት ሲገቡ ሌላ ነገር ነው የሚጠብቃቸው። እሱ ተቀይሮ አይደለም እሷም ተቀይራ አይደለም፣ ግን የማየት ያስተያየታችን እንከን ነው። አንድ ሰው ሁሌም ሙሉ አይሆንም አይደለ? እና ሶስተኛውን ሲያልፉ ወደ አራተኛው ይመጣሉ። ምንድነው ወደ አራተኛው? ወደ መፍትሄ መፈለግ። ማን ምንድነው ምን ማድረግ አለብኝ የሚለውን ነገር እንዳልሽው አሁን የብር ጥያቄዎች ይነሳሉ። ሚስት ስራ መሄድ ትፈልግ ይሆናል፣ እሱ አትሄጂም። ትምህርቷን መቀጠል ልትፈልግሻለች፣ እሱ አትቀጥይም። ወይንም ምንድነው ወተሽ አግዥኝ ስሪ፣ አይሷ ልጆቼ ነው ማሳደግ የምፈልገው የሚሉ አሁን ሶስተኛ ላይ ነው ይሄ ግቦች የሚፈጠሩት ማለት ነው። ከዛ በኋላ ግን አራተኛ ላይ ምን ይመጣል? ሁሉም ነገር መስመር መያዝ ይጀምራል። የሚቀበለው ይቀበላል፣ አይ በኔ መንገድ ብሎም የሚያጸድቅ ሰው ያጸድቅና ብቻ ምን ይሆናል? ሁሉም ነገር ቦታ ማየት ይጀምራል። በቃ ወደ ኖርማል ላይፋቸው ይገባሉ ማለት ነው። አሁን ለምሳሌ ያክል ስራ እንድትሄድ ማይፈልግ ከሆነ በቃ ማሳመን ካልቻለች ተቀብለው በቃ ቤት ትቀመጣለች ማለት ነው። ወደ አራተኛ ገቡ ማለት ነው። ምንድነው ለምሳሌ አሁን በቃ ሶስተኛ ላይ የሚነሱ ጥያቄዎች አራተኛ ላይ ምን ያገኛሉ? መልስ ያገኛሉ። ሌላ ጊዜ አሁን ለምን ሲርበው ይጮሃል ብላ የምትናደደው አሁን አክሴፕት አድርገው በቃ ማንነቱን ተረታለች። በቃ ከ6 ሰዓት ማለፍ የለበትም ወይ ከ7 ሰዓት ማለፍ የለበትም። 7 ሰዓት ሳይሆን ታቀርባለች። ነገሩ አለቀ ማለት ነው። ወደ ምን ይመጣሉ? ወደ መፍትሄ ይመጣሉ። እሱም ምንድነው ጸባዩን ተረድቶላታል። ቅድም እንደተባለው አሁን ሴት ምን እንደምትፈልግ በዚህ እንትን ላይ አውቋል ማለት ነው። አሁን ሌላ ጊዜ ጧት ተጨቃጭቀው ይለያሉ። እሷ ሶፋ ላይ ቁጭ ብላ ወይ መልስ ላይ ቁጭ እያለቀሰች ትቷት ይሄዳል። ከዛ በኋላ ሲመለስ አሁንም እሱ ነገር ላይ ናት፣ እያለቀሰች ነው። አሁን ለምሳሌ ተጣልቶ ልበልሽ እሷ ያው ሴት ልጅ ወዲህ በሳታላ ማልቀስ ትጀምራለች። በዛ ግለት ላይ ያለ ጓደኞቹ ይደውሉለታል እና ዛሬ እንትን ቦታ እንገናኝ ይላሉ። እሺ ብሎ ይሄዳል። አሁን ሶስተኛው ላይ ቢሆኑ ማለት ነው ልክ እሱ ሲሄድ
እሷ ቀጥታ ምንድነው የምትለው ያው ዞር ብሎ አያየኝም ይሄን ሁሉ እያለቀስኩኝ እንዴት ጸጥ ይለኛል ነው ሶስተኛ ላይ ስቴጅ ላይ እያለው ማለት ነው ከዛ ለተመልሶ ሲመጣ ምንም አልበረደላትም አሁንም እዛው እያለቀሰች ነው እሱ ስንት ቦታ ተዝናንቶ ሲመጣ ከዛ ለወይኔ እቺ እንዴት ቂመኛ ናት እስካሁን እንዴት አልበረደ ይሄ ሁሉ ሰው ሰዓት እንዴት እንደዚህ ትላለች ነው ሶስተኛ ላይ የሚሆነው ማለት ነው ግን አራተኛ ላይ በተሳካ ሁኔታ ከተሸጋገሩ ምንድነው የሚለው እሱ ልክ መጀመሪያ ሰው ስትናደድ ማለት ነው አይ ጠጋቢ ካላናገርኳት አይወጣላትም አይበርድላትም ይልና ገና ጓደኞቹ ራሱ ሲደውሉለት ማለት ነው እሺ መጣሁኝና ቀጥታ አይደለም የሚሄደው ጠጋይላት ነው ወይ እንደዚህ ማትሚ ታቂኝ ለምናም ብሎ እቅፍ ያረጋት ነው በቃ ያረጋጋት ሆነ በቃ ጸባያን ስላወቀላት ማለት ነው ይሄ አይደል ያስቀየመሽ ችግር የለውም በቃ ያው የሚሆን ነገር ከሆነ እንቀይረዋለን ይሄ እኮ እንደዚህ ስላልሆነ በቃ ተረጋግቶ የሆነ አላ ህፃን ልጅ የምታባቢው እንዴት ነው በቃ እንደሱ ያባብላት ነው ይሄዳል በቃ እሷም ከተግባቦ خلاص ትረሳዋለች ማለት ነው እሱ ደግሞ አሁን ልክ ጓደኞቹ ሲደውሉለት ሲሄድ ምንድነው አራተኛ ላይ ከሆነች ምንድነው የምትረዳው እኔን ስላስቀየመኝ ከተቀመጥ ብዙ ስለምንጣላ በቃ ፈርዘር እንዳንጣላ የበለጠ እንዳንጨቃጨቅ ቤቱን ትቶልኝ ሄደ ለም ብዙ ጊዜ ወንዶች ይሄን ጊዜ ምንድነው የሚያደርጉት ራሳቸውን ከቤት ነው የሚያርቁት በቃ ጸባያቸው ይሄኛውን ትረዳለታለች ማለት ነው እንዲሁም ቤተሰባቸውን የሚመሩበት ግልጽ የሆነ ህግ ይኖራቸዋል አላ ለምሳሌ አምሽተሽ ስታመሽ አይወድም ልበልሽ በቃ የቤት ህግ ይሆንና ሳታመሽ ትመጣለች እሱ ለምሳሌ ሁሌ ልበልሽ ጓደኞቹ ጋር የሚሄድ ከሆነ ኦኬ ሚስቴ ከፋታል ስለዚህ በሳምንት ሁለቴ ከሄድኩኝ የተቀረቀ ቤት በጊዜ ይገባል የሆነ በቃ ሁለታቸውን ጸባያቸው ተረዳድተው የሆነ የራሳቸው ግልጽ የሆነ የቤታቸው ህግ ይኖራል ማለት ነው ወይንም አሁን ዛሬ ስራ በስተውባት ከማድ ቤት መውጣት ካልቻለች ዛሬ ኦኬ ሚስቴ ያልቻለች ልጆቹን እኔ የቤት ስራ ማሰራቸው በቃ ግልጽ የሆነ ሳይነጋገሩ ራሱ የሆነ ሼፕ ይዝላቸው ህይወታቸው ተግባብተዋል ማለት ነው ይሄ በቃ ወደ ሶሉሽን ይመጣሉ ማለት ነው እዚህ ጋር ነገሩ ሴትል አድርጓል ማለት ነው ማለት ስልሽ እሱም የሷን ባህሪ ተረድቷል እሷም የሱን ባህሪ ተረድታለች ባህሪያቸውን አክሰፕት ተደራርገው ተቀብለው ሁለቱም ህይወታቸውን እንዴት መምራት እንዳለባቸው በቃ አውቀዋል ማለት ነው ስለዚህ አንደኛ የሚስተዋለው ነገር ምንድነው ቤቱ የሰከነ ይሆናል ጭቅጭቆች አስሬ ጩኸት ምናምን አይሰማም በቃ እዚህ ስቴጅ ላይ ቤቱ የሰከነ ይሆናል ማለት ነው ሌላ ግጭቶች ቢፈጠሩ እንኳን ቶሎ ይቋጫሉ ንግግር ይበዛል ጩኸት ይቀንሳል በምን መግባባት ይጀምራሉ በመነጋገር መግባባት ይጀምራሉ ማለት ነው እንደዚሁም ደግሞ እርስ በርስ ያላቸው ክብር የተጠናከረ ይሆናል በቃ የባሏን ባህሪ ያውቃ ይሄ ነገር ደስ ይለዋል ይሄ ነገር ያስቆጣዋል አምና ተቀበላለች ስለዚህ እርስ በርስ ያላቸው ክብር በደንብ የተስተካከለ ይሆናል ማለት ነው እንደዚሁም ደግሞ በቃ ጊዜያቸውን አብረው ኢንጆይ ማድረግ ይጀምራሉ ማለት ሌላ ጊዜ አሁን ሶስተኛ ላይ ያልነው ጊዜ ላይ እሳት ነው አይደለ አይኑን ማየት አልፈልግም ምናምን ነው የምትባባዩ በዛ ሰዓት ማለት ነው ግን አሁን ላይ ያው ተቀብለሻል አናዶሻል አልፏል ከዚህ በኋላ አብረሽ ጊዜ ማሳለፍ ትችያለሽ ጥሩ የሆነ ጊዜ ማሳለፍ ትችያለሽ ማለት ነው የሚያናድደውንም ስለምታቂ ራስሽን ትይዣለሽ ትጠብቂያለሽ ምን እንደሚያናድ ስቀሽ ተጫውተሽ ጥሩ የሆነ ጊዜ ማሳለፍ ትችያለሽ ማለት ነው ለምን ታቂያለሽ በቃ ባህሪውን በልተሻል እሱም ባህሪሽን በልቷል ስለዚህ ተቻችለሽ መኖር የሚለው ደረጃ ላይ ደርሰሻል ማለት ነው ስለዚህ እንግዲህ አንድም ሁለትም ሶስትም አራትም ማለን ተቻችለው እዚህ ድረስ መድረስ ከቻሉ ይሄንን እንግዲህ በፐርሰንት ስንት ማለት እንችላለን ኡምሱመያ ሱብሃንአላህ በጣም ከባድ ነው በጣም ከባድ ነው ለምን አንዳንዴ ምን ያጋጥምሻል በቃ ትቀበያለሽ ግን ውስጥሽ የማይችለው ባህሪያቶች ሊኖሩ ይችላሉ በቃ እየሰበርሽ ውስጥሽን እያቃጠለሽ የምትኖሪው ባህሪያቶች ይኖራሉ ግን ያው እስከ 4 ሊደርሱ ይችላሉ ግን 4 ተኩል ለምን ይሄ እንዳልኩ ታውቂያለሽ አሁን አብሶ በድሮ ኑሮ ካየሽ ፍቺ የሚባለው ነገር ኦልሞስት ዜሮ ነው እንበል ነውር ነው አዎ በጣም ነውር ነውና ባልም በቃ የፈለገው ለምን ሳታ ጎመራ አልሆነችም ችሎ ራሱን ከንፈሩን ነክሶ ይኖራል
ሚስትም እንደዛው ጸባያቸውን ይተዋወቃሉ። ግን ምን እየሆነ ነው በቃ እየሰበሩ ነው የሚኖሩት። እና ብዙ ሰው እስከ 4 ተኩል ይደርሳል ልል እችላለሁ። በወጣት አስተያየት ስታይ ደግሞ ብዙ ሰው 4ኛውን አይደርስም፣ 3ኛው ላይ የሚለያይ ብዙ ሰው አለ። በእኛ ጊዜ ካየሽው ማለት ነው። ፍቺ የሚበዛም ለዚህ ነው። ታክሰው ይሄኛው 4ኛ ላይ መድረስ አይችሉም። ወይንም አለ አይደለ ይሄ ትዳር ያለ ሰብር አይሆንም። ትዳር ምንድነው እንዴት ልበልሽ ጨውጨው እያለ የሚጣፍጥ ከረሜላ እንበለው እሱም ካወቅሽበት ማለት ነው። ግዴታ ፈተናው አለና እችኛውን ጨው ሰብር ማድረግ የማይችል ብዙ ሰው አለ። ጨዋልሽው እንጂ እንትን አቀለልኩት በጣም እንዳጣም ምን ስኳርም ማለት በጣም ከባድ ነው። ሐቂቀተን በጣም ከባድ ነው። እና እችኛውን ፓርት መሸከም ስለማይችሉ ብቻዬስ ብኖርስ የሚለው ነገር በአሁኑ ለምን ሁሉም አሁን ሴትም ካየሽ ራሷን ነፈቃውን ትችላለች። ብዙ ነገር በቃ ብቻሽን እንድትኖሪ የተመቻቸ ነገር ስለሆነ ቤተሰብም እንደድሮ አይደለም። ካልቻልሽው ነይ ነው የምትባዩ አሁን በአሁኑ ጊዜና በአሁኑ አስተያየት ካየ ነው በቃ የሚያልፍ ይኖራል። ግን አብዛኛው ጋብቻ 4 ተኩል ላይ ነው የምለው። አላህ ያደለው ነው ወደ 5ኛው የሚሻጋገረው። ስለዚህ እስኪ የመጨረሻውስ መርሐላ ምንድነው? ጓጉተን አለመስማት ምንድነው? ይሄ ሁሉ ተቻችለው በሶብር ካለፉ በኋላ ባል ሚስትም እንግዲህ ተዋውቀዋል፣ ልጆች ወልደዋል። 5ኛው መርሐላ ምንድነው? 5ኛው መርሐላ ምን ይሆናል? ያው ሁላችንም አላህ ያድርሰን፣ ያልደረሰውም ያድርሰው። ወደ 1ኛው ይመለሳሉ። ግን ማዓ ሰብርና ፈተናው ይኖራል። በስለዋል ማለት በስለዋል። በቃ ትክክለኛ ፍቅር ምንድነው? መወዳ ምንድነው? ሰኪና የሚባለው በቃ ቤት አለኝ ብለሽ ምትረጋጊለት። በቃ ዛሬ የፈለገው ስራ ቦታ ቢደክሽ ምትልሽ ኦኬ ሚስቴ እየጠበቀችኝ ነው፣ ባሌ እየጠበቀኝ ነው የሚለው ይሄ ሰኪና የሚባለው የእውነተኛ ፍቅር የመጀመሪያ ትክክለኛ ፍቅር አይደለም ብለናል። ጊዜያዊ ነው፣ የሆርሞን ጨዋታ ነው ብለናል። እሱ በተሻሻለው በትክክለኛው እይታ ያገኙታል ማለት ነው። ቤታቸው ውስጥ ሰኪና ይኖራል። ፍቅሩ ምን በተቀየረ ሁኔታ በትክክለኛው ሁኔታ ማለት ነው። ምን እያለ ግን ሰብሩና ትዕግስቱ እያለ ለምን ጥርስና ምላስ ይጋጫል ማለት ራስሽ በራስሽ ውስጥሽ ይጣላል። አንዳንዴ ሁለት ሰው ዲናሽ ከውስጥሽ ጋር ትጣያለሽ። ለዚህ 2 ሰው ሲሆን በዛ ላይ ልጅ አለ፣ ከልጅም አልፎ ልጆችም አልጎ ያገባሉ፣ የልጅ ይመጣል። ፈተናው ሁሌ እየጨመረ ይመጣል። ግን አንቺ የመቋቋም ደረጃሽም እየጨመረ ይመጣል። ነገሮችን አቅልሎ የማየት ትልቅ ሰዎች ሆኖ ስታዩ በእውነትም ባዶ ቤት ይሆንና 2 ብቻ ነው የሚቀሩት። ገባሻ? የሆነ የዛኔ በቃ ግዴታ 2 ይደጋገፋሉ ማለት ነው። የድሮ ነገር ይመለሳል ማለት ነው። ለምን በእውነት የህይወት አጋር የተባለው ልጅሽ እኮ የህይወት አጋር አልተባለም። እህትም እናትም የህይወት አጋር አልተባለም። የህይወት አጋር ማነው የተባለው? ባልና ሚስት ናቸው። ለምን እስካልተፋቱ ድረስ ህይወት እስካለያቸው ድረስ ሞት እስካለያቸው ድረስ ሁሌም አንድ ላይ ነው የሚሆኑት። እና በትክክል 4ኛውን በእውነት ሰብረው ማን ተናበው ማለፍ ከቻሉ የ1ኛው ምን ይሆናል? ይመለሳል። ከሰብርና ከፈተናዎች ጋር ተመልሶ ይመጣል ማለት ነው። ኸይር እንግዲህ ከጅምሩ እስከ መጨረሻው ድረስ ሶብር እንደሚያስፈልገው ነው። መቻቻል፣ መደማመጥ፣ መሶበር የሚለው ነገር ተሰምሮበት የሆነ ጊዜ የማይጠፋ ነገር ነው ማለት ነው። ፈተናም ያለ ነገር ነው ማለት ነው። ስለዚህ 5ኛው ላይ ይሄ ያጣሁት ብለን የምንቆረቆረው ነው የሚሰማን የህይወት እንትን ሲመስለን የነበረውን ነገር ስታልሞ የነበረ ነገር ወደ መጨረሻ የሚመጣ ነው ማለት ነው ከሶበረ። ኸይር እንግዲህ ውድና የተከበራችሁ ፕሮግራማችን ተከታታዮች 5 የህይወት ደረጃዎች የትዳር ደረጃዎች የሚሉትን አንስተን ስናነሳ ነበር። በእርግጠኝነት መቼም ሁሉም ቤት ላይ ያለ ነገር ነው ብለን እናስባለን። ስለዚህ በዚህ መልኩ የተጠቀሰልንን ነገር ሰምተን እስከ መጨረሻ ድረስ አድምጠን ህይወታችን ላይ ለውጥ እናመጣለን ብለን ተስፋ እናደርጋለን። እንግዲህ ወቢላሂ ተውፊቅ ለዛሬ የነበረን ቆይታ ይሄን ይመስላል። ቀጣይ በሌላ ርዕስ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።